ክቡራን ተመልካቾቻችን እንደምንሰነበታችሁ ይህ ሳምንታዊ ወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን የምንመለከተው ርዕሰ ጉዳይ እንደሚታወቀው በአመት አንድ ጊዜ የሰበካ መንፈሳዊ ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይካሄዳል። ይህንን መሰረት አድርገን ነው ቆይታ የምናደርገው። በመካከላችን ይህንን እንዲያብራሩልን እንግዳ አድርገን የጋበዝናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ የሆኑት መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ከሳቸው ጋር ቆይታ እናደርጋለን። እንድትከታተሉ እንጋብዛለን። መላከ ሰላም እንግዲህ በአመት አንድ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ጉባኤ ይካሄዳል። ይህ ጉባኤ እንግዲህ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ከሀገር ውስጥና ከውጭ ሀገር የሚመጡ ብፁዓን አበው ሊቃነ ጳጳሳት፣ የአህጉረ ስብከት ስራ አስኪያጆች፣ ካህናት፣ የምእመናን የሰንበት ትምህርት ቤት ወጣቶች እና በአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች፣ የሰበካ ጉባኤ ምክትል ሊቃነ መናብርት እንዲሁም የክብር እንግዶች የሚገኙበት ታላቅ ጉባኤ ነው። የዚህ ታላቅ ጉባኤ ደግሞ በዋናነት መምሪያውን እየመሩ ያሉት አባታችን ዶክተር መላከ ሰላም አባ ቃለ ጽድቅ ነዎትና እንግዲህ በ2018 ዓመተ ምህረት 44ኛው የሰበካ መንፈሳዊ ጉባኤ እንደው ምን እንደሚመስል ያለውን ዝግጅት ዓላማውን በተመለከተ ከእርሱ ጋር ቆይታ እናደርጋለን። እስቲ እንደው የሰበካ መንፈሳዊ ጉባኤ ሲባል ዓላማው ምንድነው? እንደው አመሰራረቱስ እንደው ታሪካዊ ዳራው ምን እንደሚመስል ከዛን ጀምር። መላከ ሰላም። መልካም አመሰግናለሁኝ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአመቱ የሚካሄደው የሰበካ መንፈሳዊ ጉባኤ ትልቁ ጉባኤያችን ነው። የቤተክርስቲያናችን ህልውናዋ የሆነ ዘርፈ ብዙ ዝግጅት ያለበት ሐዋርያዊ ተልእኮዋን የምትገመግምበት ታላቅ ጉባኤ ነው። ዋና ዓላማው ስንል እንግዲህ ታላቋ ጥንታዊት የሆነችው ቤተክርስቲያናችን ዘርፈ ብዙ ስራዎች አሏት። ትልቁ ስራ መለኮታዊ ተልእኮ የሆነው ሐዋርያዊ ተልእኮ ነው። እሱን በሀገር ውስጥም በሀገር ውጭም በበጀት ዓመቱ ምን እንደነበረ በዛ ውስጥ ያሉ ተግዳሮትን እንዲሁም ደግሞ ስኬቶችን ሁሉ የምትመዝንበት የምትለካበት ከዛም በመነሳትም ደግሞ ለቅዱስ ሲኖዶስ ግብአት በመውሰድ ወደፊት አቅጣጫን የምታስቀምጥበት ትልቅ ጉባኤ ነው። ከዚህ የተነሳ ከቅዱስ ፓትርያርኩ ጀምሮ በሀገር ውስጥም በውጭም ያሉ ብፁዓን አበው ሊቃነ ጳጳሳት የሚሳተፉበት በአጠቃላይ በመላው አገር ያሉ አህጉረ ስብከት በውጭም ያሉ ስራ አስኪያጆች እንዲሁም ተወካዮች፣ የሰበካ ጉባኤ የክፍል ኃላፊዎች እና ልዩ ልዩ ተጋባዥ እንግዶችም የሚገኙበት በዓል ነው። ጠቅለል አድርገን እንደ አንድ ከወሰድነው ዓላማው ሐዋርያዊ ተልእኮዋን በአጠቃላይ የምትገመግምበት የምታይበት ከዛም በመነሳት ለሚቀጥለው አቅጣጫ የምታስቀምጥበት ልዩ ጉባኤ ነው ሰበካ ጉባኤ። እሺ፣ አመሰግናለሁ ዶክተር። እኔም ጥያቄ አለኝ። የኔ ጥያቄ ደግሞ ይህንን ታላቅ ጉባኤ 44ኛውን የሰበካ መንፈሳዊ መደበኛ ጉባኤ ለማካሄድ የተደረገውን ቅድመ ዝግጅት እንደዚሁም ደግሞ የዘንድሮው የ44ኛው የሚለይበትም ነገር ካለ ይህንንም ጨምረው ቢያብራሩልን። ቅድመ ዝግጅቱ እጅግ በጣም ሰፊ ነው። ከወራት በፊት ተጀምሮ አሁንም ዝግጅታችንን ወደ መጨረሻው በማጠናቀቅ ላይ እንገኛለን። ጉባኤው በጣም ታላቅ ጉባኤ ከመሆኑ አንፃር ዝግጅቱም እንደዚሁ ዘርፈ ብዙ ነው። በዚህ ጉባኤ እያንዳንዱ አህጉረ ስብከት እያንዳንዱ ሀገረ ስብከት ሪፖርት የሚታይበት ለዛ ደግሞ የህትመት ስራ የስታቲስቲክስ ስራ ልዩ ልዩ ስራዎች የሚዘጋጁበት ነው። ከዚህ በመነሳት
ወደ 13 ኮሚቴዎች አሉ፣ ንዑሳን ኮሚቴዎች። ስራውን በ13 ዘርፍ ከፍለን በ13 የተመደቡ ስራ የሚሰሩ ኮሚቴዎች አሉ። መምሪያው በራሱ የሚሰራው አለው። ከዚህ የተነሳ ዝግጅቱ በጣም ሰፊ ነው። በዚህ ጉባኤ ላይ መጽሔት እናዘጋጃለን። መጽሔቱ ደግሞ የመጽሔቱ አካል የሚሆነው የአህጉረ ስብከት ሪፖርት ነው እና ብፁዕ ቅዱስ አባታችን ጀምሮ መልእክቶች የሚስተናገዱበት ስለሆነ እሱም አንዱ ነው። ለስብሰባው ግብአት የሚሆኑ በሰፊው የሚዘጋጁበት ነው። እንግዲህ በአጠቃላይ ወደ 2000 ታዳሚ ስለሚታሰብ ይሄን ሁሉ የሚችል ልዩ መስተንግዶ፣ ልዩ ልዩ ስራዎች የሚከናወኑበት ነው። ዘርፈ ብዙ ዝግጅት ነው ያለው። አመታዊ ከመሆኑም ዓለም አቀፍና አገር አቀፍ ከመሆኑም አንጻር ዝግጅቱ ሰፊ ነው። እንደ እግዚአብሔር ፈቃድ በማጠናቀቅ ላይ እንገኛለን። የዘንድሮውን ዝግጅት ደግሞ ልዩ የሚያደርገው አንደኛ አዳራሹም አዲስ እየተሰራ ያለው አዳራሽ ነው። አምናም አድርገንበታል። ግን ከአምናው በተለየ ሁኔታ በዛ በምናደርገው የተለየ ዝግጅት፣ የተለየ የማስዋብ ስራ፣ የተለየ ዝግጅት ስላለ እሱም አንዱ አዲስ የሚያደርገው ብዙ በጉባኤ ላይ የምናቀርባቸው ነገሮች አሉ። በዚህ ጉባኤ ለሚቀጥለው 2018 በጀት ዓመት ምን አይነት የአደረጃጀት እስከ ታች ድረስ በመውረድ የምእመናንን ቁጥር የማረጋገጥ የመዋቅራዊ ትስስራችን የማጠናከር ፍልሰተ ምእመናንን የመትጋት የማቆም ስራዎችን ሁሉ የሚሰሩበት ልዩ የቴክኖሎጂ መሰረተ ልማት የተዘረጋበት ስለሆነ የዘንድሮውን ጉባኤ በጣም ልዩ ያደርገዋል። ከዚህም በበለጠ ደግሞ እንግዲህ አሁን በዚህ ሚዲያ የማንገልጻቸው በጉባኤ ላይ የሚታዩም እጅግ ብዙ ነገሮች አሉ። መላከ ሰላም እውነት ነው። ሁሉም ሚዲያ ላይ አይገለጽም፣ በኋላ በየዘገባዎቹ የሚታዩ ናቸው። እንግዲህ ከዚህ የሰበካ ጉባኤ ታዳሚ ከመሆኑት መካከል የክብር እንግዶችም ይገኛሉና እንደው እስቲ ስለነሱም ብዙ ጊዜ ስራ አስኪያጆችና ሪፖርቶች ላይ ነበር እስካሁን እየገለጹለት ስለነበረው። አዎ ልዩ እንግዶች ማለት እንግዲህ ተቋማት አሉ። በጠቅላይ ቤተ ክህነት ስር ያሉ ተቋማት አሉ። እንደ በቤተ ክህነት የተጠቀለሉ እንደነ ልማት ኮሚሽን ያሉ አሉ፣ ኮሌጆች አሉ፣ ዩኒቨርሲቲዎች አሉ። ወጣ ስል ደግሞ እንደ ሃይማኖት ተቋማት አሉ፣ መንግስታዊ ተቋማት አሉ። ብዙ ናቸው በዚህ ጉባኤ የሚታደሙት። ከዛ ባለፈ ከየሀገረ ስብከቱ ስራ አስኪያጆች አሉ። የሚመለከታቸው የሰበካ ጉባኤ ማደራጃ ክፍል ኃላፊዎች አሉ። ከዛም ሌሎችም እንደዚሁ በተለይ በአዲስ አበባ ደግሞ ለየት ይላል። ክፍለ ከተሞችም ስራ አስኪያጆችና እንዲሁም የሰበካ ጉባኤ ክፍል ኃላፊዎች ሁሉ የሚሳተፉበት ጉባኤ ነው። አመሰግናለሁ ዶክተር። አሁን ተጨማሪ ጥያቄ ለማቅረብ ነው። እንግዲህ አሁንም እንደገለጹት ያው የጉባኤው ተሳታፊ ብዛት ተነግሯል። ምልመላውን በተመለከተ ከአንድ ሀገረ ስብከት ስንት ተወካይ ነው የሚመጣው? እንደገና ደግሞ ከሀገር ውጭም ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተስፋፋች ስለሆነ በሰሜን አሜሪካም፣ በአውሮፓም፣ በአፍሪካም በሁሉም አለች እና እነዚህ ይሳተፋሉ? እስኪ ገለጽ ያለ ይሳተፋሉ። እንግዲህ በሀገር ውስጥ ለመጥቀስ እንደሞከርኩኝ ብፁዓን አበው ሊቃነ ጳጳሳት አሉ። ከዛ ስራ አስኪያጆች አሉ። ከዛ ደግሞ የሰበካ ጉባኤ ክፍል ኃላፊዎች አሉ። ከብፁዓን አበው ሊቃነ ጳጳሳት ውጪ እያንዳንዱ ሀገር ሰው ይልካል ማለት ነው። ከዚያ በውጪ ስለ ውጪው አህጉረ ስብከት እንግዲህ ሁሉ በዚህ መልክ ላይመጡ ይችላሉ፣ ግን ተወካዮቻቸውን ይልካሉ።
ብፁዓን አበው ሊቃነ ጳጳሳት ይመጣሉ፣ ስራ አስኪያጆች ይመጣሉ። ስራ አስኪያጆች በማይመጡበት ቦታ ላይ ተወካይ ይልካሉ። እንዲሁም ከስራ አስኪያጅ ጋር ደግሞ ሰበካ ጉባኤን የሚመለከት ምናልባት የአደረጃጀቱ ሁኔታ እንደ ሀገር ውስጥ ስለማይሆን በሌላ ክፍል ኃላፊ የሆነም ሊላክ ይችላል። ግን ተሳታፊዎች ናቸው። 28 አህጉረ ስብከት አሉን በውጭ ሀገር፣ በውስጥ ሀገር ወደ 54 አሉ። አጠቃላይ ሲጠቃለል ወደ 80 በላይ የሆኑ አህጉረ ስብከቶች ናቸው። ስለዚህ ተወካዮቹም ይገኛሉ ማለት ነው። መላክ ሰላም፣ መቼም እንደዚህ አይነት ታላቅ ጉባኤ በመላው ዓለም ያሉ መጥተው የሚሳተፉበት ጉባኤ ነው። እንደው ከሪፖርት በተጨማሪም ሌሎች የልምድ ልውውጦች፣ ከዛ ጥናታዊ ጽሁፎች ርዕሰ ጉዳይ ላይ ያተኮሩ እንደነዚህ አይነት ነገሮችስ ታስበዋል አሉ ወይ? ብዙ ጊዜ እርሶንም እንደምናውቀው በተለያዩ ጉባኤያት ላይ በተለይ በትምህርት ቆይታው ያሰባሰባቸውን ጥናት ያደረጉባቸውን በተለያየ ርዕሰ ጉዳይ ላይም ጥናት ሲያቀርቡ እናውቃለን። የዛሬ ዓመትም እንደዚሁ ጥናት አቅርበው ነበርና በተለይ እንደነዚህ አይነት ከተለያየ ቦታ ተውጣጥተው የመጡትን ከሀገር ቤትም ከውጭም እንደገና የምእመናን የካህናት የወጣቶች ስብጥር ያለበትን የሆነ ነገር አሳይቶ እዛ በየአህጉረ ስብከታቸው በየወረዳ ቤተ ክህነቱ በየአጥቢያቸው ሲሄዱ ተግባራዊ የሚያደርጓቸው ስልጠናዎች፣ ምክሮችም ብዙ ነገሮች ይኖራሉና እንደው ከእንደነዚህ አይነት ነገር የታሰቡ ነገሮች አሉ። መቼም ዝርዝሩን ባናነሳው እንደው እንደ ጥቅል ትክክል አለ። ከሪፖርት ባለፈ እንደዚሁ የመወያያ ርዕሶች የሚቀርቡበት ልዩ ልዩ የዚህን ዓመት 44ኛውን ሰበካ ጉባኤ ልዩ የሚያደርጉ ለአህጉረ ስብከት ግብአት የሚሆኑ እንዲሁም በበጀት ዓመቱ እንደ አቅጣጫ የተቀመጡ ሰፋ ያሉ ነገሮች አሉ። ብዙ ጊዜ እዚህ አካባቢ ጥያቄዎች ይነሳሉና እንግዲህ ቅድም እንደተናገርኩኝ ከ80 በላይ የሆኑ አህጉረ ስብከትን ሪፖርት መስማት በራሱ ቀላል ጊዜ አይበቃውም። ነገር ግን እንደምታውቁት ከጥቂት ጊዜ ወደዚህ ከሪፖርቱ በኋላ ሰዎች መወያየት አለባቸው። እንደ ሀገር አጠቃላይ ኮመን የሆነ የጋራ የሆነ ስኬትም ችግርም አለ። ደግሞ ያንዳንዱ ለየት ስለሚል ያም የሚሰማበት የሚደመጥበት ለዛም መፍትሄ የሆኑ ሀሳቦች የሚሰነዘሩበት ስለሆነ ውይይት ጠቃሚ መሆኑን አባቶቻችን በማየታቸውና በመምከራቸው ስናደርግ ቆይተናል። ዘንድሮም እንደዚሁ ከዚህ በበለጠ ሁኔታ እንደሚደረግ ታስቧል። ለምሳሌ በዚህ ጉባኤ ላይ ሰዎች የሚሰጡት ሀሳብ በጣም ትልቅ ግብአት ነው። ለመምሪያውም ግብአት ነው፣ ለጠቅላይ ቤተ ክህነትም ግብአት ነው። ከዛም ባለፈ ደግሞ ውሳኔዎችን የሚፈልጉ አስቸኳይ ትኩረት የሚሹ ጉዳዮችም እንደ ግብአት ለቅዱስ ሲኖዶስ የሚቀርቡበት ነው። ከዚህ አንጻር የጠቅላይ ቤተ ክህነት አጠቃላይ የሆነ የትኩረት አቅጣጫ አለ። እንዲሁም የሰበካ ጉባኤ ማደራጃ መምሪያም የራሱ የሆነ ትኩረት አቅጣጫ አለ። በዛ በትኩረት አቅጣጫ ውስጥ ወደፊት በአቅጣጫ የተቀመጡ በጣም ብዙ ነገሮች አሉ። እነሱም ይቀርባሉ ከሪፖርቱ ቀጥሎ ማለት ነው። አመሰግናለሁ ዶክተር። እንግዲህ ያው እንደሚታወቀው ይህ ጉባኤ በሚካሄድበት ሰዓት ሰላማዊ ይዘቱን በተመለከተ አሁን እንደተገለጸው ከየአህጉረ ስብከቱ ከአራቱም አቅጣጫ ይመጣሉ ተሳታፊዎች። ነው በአጠቃላይ በዚህ ጉባኤ ላይ እንዴት ጥንቃቄ በተሞላበት ሰዓቱን ማክበረው በማረፊያም ቦታ ራሳቸውን ተጠንቅቀው ጉባኤው ውጤታማ እንዲሆን የሚያስተላልፉት መልእክት ካለ? ልክ ነው። እንግዲህ ቅድም እንዳስቀመጥ ነው የሰው ብዛትም አለ። እንዲሁም ደግሞ ከሚመጡበት ያለ ነባራዊ ሁኔታም ብዙ ነገር ስላለ ጸጥታን፣ ሰላምን አስመልክቶ እንዲሁም ደግሞ አሁን አዲስ አበባ ከሩቅ ለሚመጡ ቀርቶ ለኛም እንደው መሽቶ ሲነጋ አዲስ እየሆነብን ነው። ከተማው እየተለወጠች ነውና ከዚህም አንጻር ማረፊያን የማዘጋጀት አስቀድሞ የማሰብ ነገሮችም ይታሰባሉ። ከዚህ አንጻር የሚመጡት እንግዶቻችን አስቀድሞ ይህንንም እንዲያስቡና እንዳይቸገሩ ማለት እንፈልጋለን።
በሌላ መልኩ በጠቅላይ ቤተ ክህነትና በዚህ የምንገኝኛ ደግሞ የሚመጡ እንግዶቻችንን ተቀብለን አስተናግደን እስከምንሸኝ ድረስ ጥሩ አቀባበል ማድረግ ከዚህ ጋር ተያይዞ ምናልባት አጽራረ ቤተ ክርስቲያን ሌሎችም ሊሆኑ ይችላሉ ለሰላም ጠንቅ የሆኑ ነገሮችን ሁሉ አብሮ በመከላከል ለቤተ ክርስቲያን ክብር ሲባል ቅድሚያ ለቤተ ክርስቲያን በመስጠት እንግዶቻችንን አስቀድመን ቦታ በመስጠት ክብር በመስጠት ልናስተናግዳቸው ይገባልና በዚህ ታላቅ ጉባኤ ላይ የሁሉም ትብብር ያስፈልጋል። ሁላችንም እንድንተባበር ሁላችንም ጉባኤውን በሰላም አስጀምረን በሰላም ማስፈጸም እንድንችል እግዚአብሔር ከሁላችን ጋር ይሁን እላለሁ። እንደው አባታችን ከዚሁ ጋር አንዲት ነገር አክሎበት የማጠንትን በተለይ በዚህ በማህበራዊ ድረገጽ በተለይ እንዲህ አመታዊ ስብሰባ ሲኖር የቅዱስ ሲኖር የሰባካ ጉባኤ ሲኖር የሐሰት ወሬ የሚነዙ ምእመናን የሚያደናግሩ ያልሆነ መረጃ የሚለቁ ሆም ብለው ተደራጅተው የሚሰሩ አሉና በተለይ ይሄ ነገርም ለምእመኑም እንደው መልእክት እንዲያስተላልፉ የግድ ሰበካ ጉባኤ ብቻ አይደለም ምን ጊዜም ትክክለኛው መረጃ ከትክክለኛ ቦታ ነው መሰማት ያለበት ዝም ብሎ በየፌስቡኩ በየድረገጹ የሚለቀቁ የተሳሳቱ መረጃዎች እየተስተዋለ ነው እየተመለከተ ነው ምን ጊዜም እንዲህ ስብሰባዎች በሚመጡበት ሰዓት እንደዚህ አይነት ነገሮች አሉና ነው በዚህም ዙሪያ እንደው ምን መደረግ አለበት መቼም እዚህ ሰበካ ጉባኤ ላይ መግባት እንኳን ያልቻሉ የማይገቡ ምእመናንም ወጣቶችም በያጥው ያሉ እንደው ከትክክለኛው ቦታ ትክክለኛው የሚመጣው መረጃ ነው መቀበል የሚገባውና እንደው ከዚህ አንፃርም እንደው መልእክቱን ቢያስተላልፉ እዚህ ጋር መልካም ነው መምህር እውነት ነው ያለንበት ዘመነ ቴክኖሎጂ እጅግ ከጥቅም ጋራ ብዙ ጎጂ ብዙ ተግዳሮት የሆኑ ነገሮችን ይዞ መጥቷል ለቤተ ክርስቲያንም ለሀገርም ለማንኛችንም ፈተና ነው ሰዎች ትክክለኛውን ነገር ከትክክለኛው ቦታ መስማት ይልቁንም ይህ ሚዲያ የቤተ ክርስቲያኗ ሚዲያ ነው የቤተ ክርስቲያኗ ልሳን ነው ስለ ቤተ ክርስቲያን ሰዎች መስማት ያለባቸው ከቤተ ክርስቲያኗ ድምጽ ነው ምንም እንኳን እንግዲህ ሁሉም በራሱ መንገድ ማለት የሚፈልገው ማለት የሚችል ቢሆንም በአብዛኛው ግን የሐሰት ወሬዎች በመንዛት ሰዎችን በማጋጨት በቤተ ክርስቲያን ላይ ጥላሽት ለመቀባት እንዲሁም ለጠላቶቹ አጀንዳ በመስጠት የሚሰሩ እጅግ ብዙዎች ናቸው ለምንድን ነው ብለን ይሄን ስናጠና አብዛኛውን ጊዜ ለሚገኘው ትርፍራፊ ሳንቲም የቤተ ክርስቲያንን ክብር መሸጥ የአባቶችን ክብር መሸጥ ሌላውን አሳልፎ መስጠት በጣም ነውር የሆነ ከክርስቲያናዊ ሕይወት የማይጠበቅ ነው በሰበካ ጉባኤው ስብሰባም ሆነ በሌሎችም ይሰማሉ የራሳቸውን አንደኛው ሰዎችን የራሳቸውን ፍሎ የሚያደርጓቸውን ለማብዛት ጥቅም ለማግኘት ሲባል ይሄ ደግሞ በጣም ነውር ነው አይደለም የእግዚአብሔር ማደሪያ የሆነችዋን ቅድስት ቤተ ክርስቲያን ሸጦ ቀርቶ ሌላውንም ሸጦ ጥቅም ለማግኘት መፈለግ ክርስቲያናዊ ተግባር ነው ስለዚህ ወገኖቻችን ምእመናንና ምእመናት ባሉበት ቦታ ሁሉ በተለይም ወጣቶች መረጃን ማጥራት የመጀመሪያው ተቀዳሚ መሆን ያለበት ነገር ነው ሲቀጥል ደግሞ ስለ ቤተ ክርስቲያናችን እኛ ልጆች ነንና የራሳችን ቤተ ክርስቲያን ናትና የክርስቶስ አካል የሆነችና ክርስቶስ ራስ የሆነላት ቤተ ክርስቲያን ውስጥም እኛ ማህበር ነንና ነገሮችን ቀርቦ መጠየቅና መረዳት እንጂ በውጪ ሆኖ ጥላሸት የሚቀቡ ቤተ ክርስቲያን አሳልፈው ለጠላት አጀንዳ የሚያሳልፉትን ተቀብለን ሼር በማድረግ ያን በማስፋፋት ማድረግ የለብንም በተለይም በቅዱስ መጽሐፋችን በክርስትና ሕይወት ከኃጢአት መካከል ኃጢአት ተብሎ የተጻፈና የተቀመጠ አጸያፊም ነው የተባለ ሐሰተኛ ምላስ ወይም ሐሰተኛ ነገር ነው ስድብም በራሱ ኃጢአት ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አስረግጦ ሰው አንድን ሰው ቀላል የሆነ ስድብ ቀላል የሚመስለው ጨርቃ ጨርቃም ብሎ ቢሳደብ
የሸንጎ ፍርድ ወይንም ደግሞ በዚህ የሚደረግ ምድራዊ ፍርድና ቅጣት ይገባዋል። ደንቆሮ ብሎ የተሳደበ ከፍጥሩ አልፎ ፈጣሪን የሚነካ በመሆኑ የገሃነመ እሳት ፍርድ ይገባል ብሎ ነው የተቀመጠው። በዚህ ዘመን ግን ስድብ የሚያሸልም የሚያከብር ዝነኛ የሚያደርግ ሆኖ በመምጣቱ በዚህ ዘመን የሰዎችን ክብር የሚያዋርድ ኃጢአት መሆኑ ቀርቶ እንደ ክብር የታየበት የጥቅም ማግኛ ሆኖ የመጣ ስለሆነ ልንጠነቀቅ ይገባል። በተለይም መንፈሳዊ አባቶቻችንን እግዚአብሔር የቀባቸውን በእኛ ምልከታ ወይንም በእኛ እይታ አባቶችን መስደብ ትልቅ ኃጢአት ነው። አባቶችን ብቻ አይደለም፣ ማንንም ሰው መስደብ፣ ስድብ ኃጢአት መሆኑን መገንዘብ ያስፈልጋል። እንግዲህ በጉባኤያችንም ዙሪያ እንደዚሁ በዚሁ መንፈስ የሚነሳሱ ራሳቸውን እንጂ የክርስቶስን ቤተክርስቲያን ማየት የማይችሉ አሉና ከዚህ እነሱም እንዲቆጠቡ እኛም ደግሞ እንድንጠነቀቅ ያስፈልጋል። ክቡራን ተመልካቾቻችን እንግዲህ የወቅታዊ ጉዳይ በተለይ በ44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ በተመለከተ የመምሪያው ዋና ኃላፊ ክቡር መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ጋር ነበር ቆይታ ያደረግነው። እንግዲህ መላከ ሰላም ስለነበረው ሁኔታ፣ ስለ ዝግጅቱ፣ ስለ ሰበካ ጉባኤው ዓላማ ከዛም በተጨማሪ እያንዳንዱ ምእመናን ከዚህ ከሰበካ ጉባኤው በሚዲያ የሚከታተሉትም ምን ማድረግ እንዳለባቸው ከትክክለኛ ቦታ ትክክለኛው መረጃ መከታተል የሚገባቸው መሆኑን መልእክት አስተላልፈውልናል። እንግዲህ ከመላከ ሰላም ጋር ከሰበካ ጉባኤው በኋላም እንደዚሁ ስለተደረጉ ስለነበሩ ሂደቶች፣ ስለ አሰራሩ፣ ስለ ሪፖርቶቹ ከዛም በተጨማሪ ስለቀረቡ ጥናታዊ ጽሁፎች በአህጉረ ስብከት እንግዲህ እንደሚታወቀው በጣም ከጠረፋማ ቦታ የሚመጡ አሉ፣ ከከተማ አካባቢ፣ ከውጭ ሀገር፣ ከሀገር ውስጥ የሚመጡ ስላሉ ይህን በተመለከተ አጠቃላይ እንዴት ነበረ ያለው ሁኔታ የሚል ከእሳቸው ጋር በድጋሚ እንገናኛለን። እንግዲህ ለዛሬው ካላቸው ጊዜው አንጻር በዚህ መርሃ ግብር ተገኝተው እንደ አጠቃላይ እንደ መግቢያ ቢሆን መልእክት አስተላልፈውናል። ለአባታችን እያመሰገን እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥልን ብለን አባታችን እናሰናብታለን። አመሰግናለሁ። መጋቢ ምስጢር እንግዲህ መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ያው ወሳኝ የስራ ወቅት ላይ ስለነበሩ እሳቸውን አሰናብተን ቀሪውን የምንመለከታቸውን ጉዳዮች እንድንመለከት ነው። እንግዲህ መላከ ሰላም በተለይ ስለነበረው 44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ የነበረውን ቅድመ ዝግጅት ጥሩ አድርገው ገልጸውልናል። እኛም አንዳንድ ጥያቄዎችን ባነሳናቸው መሰረት መልሰውናል። መጨረሻ ላይ ካነሳ ነው እንነሳ። ለምሳሌ ሰበካ ጉባኤ ብቻ ሳይሆን እንዲህ የቅዱስ ሲኖዶስ ስብሰባም በሚመጣበት ሰዓት ሆን ተብለው በማህበራዊ ድረገጾች የሚለቀቁ በሐሰት የሚነዙ በቤተ ክርስቲያን በአባቶች ላይ ሆን ተብሎ የሚደረጉ ልክ ዘመቻ የሚመስሉ ነገሮች የምንመለከታቸው ነገሮች አሉና መላከ ሰላም በዚህ ዙሪያ ላይም ጥሩ አድርገው ነው መልእክት ያስተላለፉትና እስኪ እዚህ ላይ አንዳንድ ሀሳቦችን እንስጥ። አመሰግናለሁ መምህር ጌታቸው። ያው እንግዲህ የሰበካ ጉባኤ መምሪያ ማደራጃ መምሪያ ዋና ኃላፊ ክቡር ዶክተር መላከ ሰላም አባ ቃለ ጽድቅ ሙሉጌታ ጥሩ አድርገው የ44ኛውን የሰበካ ጉባኤ ስብሰባ ይዘት ዓላማውን በአጠቃላይ በዚህ ጉባኤ የሚሳተፉትን ተሳታፊዎች ጭምር በትንታኔ ገልጸውልናል። ጥሩ ትንታኔ ነው። ያው እንደሚታወቀው ጉባኤው ታላቅ ጉባኤ እንደመሆኑ መጠን ብዙ የሚተረክለት ጉባኤ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሚዲያ ማለት ነው ይህንን ጉባኤ ከመጀመሪያው ጀምሮ እስከ ፍጻሜው ድረስ ያው ይከታተላል። በተለይ በመግቢያውና በመውጫው ላይ በቀጥታ ስርጭት የሚያስተላልፈው ሲሆን አጠቃላይ ደግሞ ሂደቱን፣ ውይይቱን፣ ሪፖርቱን በተመለከተ በየቀኑ እየዘገበ በቴሌቪዥን እንደዚሁም ደግሞ በዲጂታሉም ለሕዝብ ይፋ ያደርጋል። ስለዚህ ቅድም መልእክት ተላልፏል።
ምእመናን በዚህ መንገድ ነው ሊከታተሉ የሚገባው። ሌላው አሁን የተነሳው ከዚሁ ከስብሰባዎች ጋር ተያይዞ ብዙ ጊዜ የሰበካ መደበኛ ጉባኤ የቅዱስ ሲኖዶስ ጉባኤ በሚመጣበት ወቅት የተለያዩ ውዥንብሮች ይኖራሉ አብረው ነው የሚሄዱት እና አሁንም እንደምንመለከተው ያ የተለመደ ውዥንብር ወይም ደግሞ ምእመናንን ማደናገር ወይም የማደናገር ስራ አሁንም እየሰማን ነው። በተለይ ሰሞኑን በልዩ ጽሕፈት ቤትም የፌስቡክ ገጽ ላይ እንደዚሁም ደግሞ በሕዝብ ግንኙነት መምሪያ የፌስቡክ ገጽ ላይ በእኛም በኢኦቲሲ ማለት ነው በፌስቡክ ገጽ ላይ የተለጠፈ ማስተባበያ ወይም ደግሞ እውነቱን የተገለጸበት ሁኔታ አለ። ከዛ በፊት ሰሞኑን ብፁዕ ቅዱስ ፓትርያርኩ እንደራሴ ይሾምልኝ አሉ፣ ማመልከቻ ጻፉ፣ ለሲኖዶስ ሊያቀርቡ ነው አቀረቡ የሚሉ ወሬዎች ሲምታቱ ነበረ ከላይም ከታችም ከዚያም ከዚህም እና ይህን በተመለከተ ምእመናንን ያው የማረጋጋት ስራ ተሰርቷል። እንግዲህ በብፁዕ ቅዱስ አባታችን ለመጀመሪያ ጊዜ አይደለም፣ ከዚህም ቀደም ወደ ውጭ ዓለም በሚሄዱበት ሰዓት የተነገረውን እናውቃለን። አሁን ደግሞ ይሄው በሬ ወለደ እየተደጋገመ ነውና ያው ሐሰት መቼም ሐሰት ለተወሰነ ጊዜ ነው የሚቆየው። ከዛ በኋላ እንደ ጢስ ወይም እንደ ጤዛ የሚረግፍ የሚበን ነገር ነውና አሁንም ቅድምም እንደተነገረው ምእመናን ትክክለኛውን ሐሳብ ከትክክለኛው ቦታ ማለት ነው እና ሰዎች ቢነገራቸውም የባሰባቸው ስለመጡ በቡድንም በግልም የሚሰሩ ኃይሎች አሉ፣ በውጭ ሀገርም በሀገራችንም ማለት ነው እና እንዲህ አይነት ነገር ምእመናን እንዲጠነቀቁ ማለት ነው። በጎቼ ድምፄን ይሰማሉ እኔም በጎቼን አውቃቸዋለሁ ተብሎ በቅዱስ መጽሐፍ እንደተነገረው ስለዚህ ምእመናን መስማት የሚገባቸው የቤተ ክርስቲያኒቱ ልሳን ስለሆነ አሁንም ይሄ እንዲቀጥል ነው የኔ ሐሳብ። እንግዲህ ምንጊዜም የሚገርመው እንደዚህ ስብሰባዎች በሚመጡበት ሰዓት ወደ ኋላ ሄደን በየዓመቱ በምንመለከትበት ሰዓት እንደዚህ አይነት ነገሮች አሉ፣ የሚታወቅ ነው። እነዚህ ደግሞ ሆን ተብለው የሚሰሩ ስራዎች ናቸው። እንግዲህ በእንደዚህ አይነት ሁኔታ ላይ የተሰማሩትም ይሄ ላይክ፣ ሼር፣ ፎሎ በማድረግ የራሳቸውን ጥቅም ከማግኘት አንጻር የሚሰሩት ስራዎች ናቸው። ይሄ በተለይ ማህበራዊ ድረገጹን የሚከታተለው ክፍልም ይህን ነገር ሊያጤኑት ይገባል። ማንም ሰው ማህበራዊ ድረገጽ ላይ ተገቢ ያልሆነ እንደዚህ ውዥንብር የሚፈጥሩ የሐሰት ወሬዎች በሚነዙበት ሰዓት በተለይ የቤተ ክርስቲያን ልጆች ይሁን በአጠቃላይ መከታተልም የለብንም። እንደውም እንደነዚህ አይነት ነገሮችን ሪጀክት በማድረግ ነው ከቤተ ክርስቲያኒቷ የሚተላለፈው መልእክት መጠበቅ የሚገባውና በየዓመቱ እንደዚህ አይነት ነገሮች ይከሰታሉ። እንግዲህ ወደፊት እንደነዚህ አይነት ነገሮች በሕግ አካላትም ወደ ትክክለኛውን መስመር ማስያዝ ይገባል። ምክንያቱም ብዙዎቹን አይተናቸው እንደሆነ በብዕር ስም የሚከፈቱ ድረገጾች ናቸው ወይ ደግሞ ባለቤትነታቸው የማን እንደሆነ የማይታወቁ ጽሁፎች ናቸው በየእንትኖቹ ላይ የሚለቀቁትና ይሄ ጥሩም አይደለም። እንደ ኢትዮጵያዊነትም እንደ ባህላችንም ተገቢ አይደለም። እንደ መንፈሳዊነትም ስናየው ደግሞ ከመንፈሳዊ ይዘቱ የወጣ በሌሎች እምነቶች ላይ ማናያቸውን ነገሮች ነው እኛ ጽሁፎች ላይ የምናየውና ይሄ ጥንቃቄ ሊደረግ ይገባል። በተለይ መልእክቱን የሚከታተሉ ሰዎች እውነተኛውን ከትክክለኛው የቤተ ክርስቲያኒቷ ሚዲያዎች መከታተል ይገባል የሚል ነው። ሌላው ሰበካ ጉባኤን በተመለከተ በአብዛኛው ከሪፖርቶቹ በኋላ ጉባኤው ከተጠናቀቀ በኋላ ሙሉ መረጃ ለተመልካቾቻችን የምናደርስ ነው የሚሆነው። በዚሁ ወደ ቀጣዩ መርሃ ግብር እንሄዳለን። በቀጣይ የምንመለከተው መስከረም 29 ቀን 2018 ዓመተ ምህረት በኢሊሌ ሆቴል የምስጋና መርሃ ግብር ተካሂዶ ነበር። በተለይ ይህ የምስጋና መርሃ ግብር በመስቀል በዓል ዝግጅት ላይ በዓሉ በሰላም እንዲከበር አስተዋጽኦ ላደረጉ ለጸጥታ አካላት፣ ለከተማ አስተዳደሩ
በመንበረ ፓትርያርክ ጠቅላይ ቤተ ክህነትም በተለያየ ኮሚቴ ውስጥ ታቅፈው ስራ ሲሰሩ የነበሩ ሰዎች በአዲስ አበባ ሀገረ ስብከትም እንደዚሁ የተመደቡበትን ስራ በመልካም ሁኔታ ላከናወኑ ሰዎች የተዘጋጀ መርሃ ግብር ነው። እንደምናውቀው የመስቀል በዓል የዘንድሮ ለየት ያለ በርካታ ትርኢት የነበረበት ሊቃውንቱም ለየት ያለ ወረብ የቀረበበት በርካታ ምዕመናኑ የታደሙበት ዓለም አቀፍ በዩኔስኮ የተመዘገበ በዓል ነውና እዚህ ላይ እንግዲህ በትላንትናው ዕለት ወይ መስከረም 29 2018 በተደረገው የምስጋና መርሃ ግብር ላይ እሱም ላይ አንዳንድ ሀሳቦችን እንስጥ። አመሰግናለሁ መምህር ጌታቸው። እውነት ነው እንግዲህ ያው የምስጋና መርሃ ግብር ተካሂዷል። የመጀመሪያው ተመስጋኝ ያው እግዚአብሔር ነው። ሁሉን ነገር ያስተካከለ፣ ሁሉን ነገር የተቆጣጠረ፣ የመራን የረዳን እግዚአብሔር ስለሆነ የመጀመሪያው ምስጋና ለሱ ነው የቀረበው። እንግዲህ ይሄ መርሃ ግብር በልዩ ሁኔታ ነው የተካሄደው። በዚህ መርሃ ግብር ላይ ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ ተገኝተዋል። እንደዚሁም ደግሞ ብፁዕ አቡነ ዲዮስቆሮስ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስ የቅዱስ ሲኖዶስ ዋና ጸሐፊም በዚህ የምስጋና መርሃ ግብር ላይ ተገኝተዋል። እንደዚሁም ደግሞ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በምስጋና ፕሮግራሙ ላይ ተገኝተዋል። ይህን ፕሮግራም ያዘጋጀ የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት በመቀናጀት ነው። እንግዲህ በዚህ ጉባኤ ላይ ወይዘሮ ሊዲያ ግርማ የአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ተገኝተዋል። በተጨማሪም ኮሚሽነር ጌታ አራጋው ተገኝተዋል። የዚህ አዲስ አበባ ፖሊስ ኮሚሽን ማለት ነው። የሃይማኖት ጉባኤ ተወካይም የተለያዩ የቤተ ክርስቲያናችን የጠቅላይ ቤተ ክህነት የመምሪያ ኃላፊዎች ተገኝተው በኢሊሊ ሆቴል ነው መርሃ ግብሩ የተካሄደው። በጣም ሰፊ መርሃ ግብር ነበረ። ምክንያቱም ቅድም እንደገለጽከው በዘንድሮ 2018 ዓመተ ምህረት ያለምንም ኮሽታ በዓሉ ተጀምሮ እስከሚያልቅ እስከሚጠናቀቅ ድረስ በሰላም ስለተከበረ ሁላችንም ደስተኞች ነን። ምክንያቱም ከበዓሉ በፊት የነበሩ ወሬዎች፣ እነዚህ አሁን የምንላቸው የሐሰት ወሬዎች፣ አሉባልታዎች በጣም በዝተው ነበርና የጉባኤውን ገጽታ የሚያበላሽ ወይም ደግሞ ጥያቄ ውስጥ ለማስገባት ጥረት ተደርጎ ነበር። ነገር ግን እግዚአብሔር ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጉባኤያት የአደባባይ በዓላት የሚመራው። ብዙ ጊዜ በአደባባይ በዓላት በጣም በርካታ ሕዝብ ይገኛል፣ ግን አንድም ችግር ተፈጥሮ አያውቅም። የእግዚአብሔር አሰራር ነው፣ የእግዚአብሔር ጉባኤ ነውና ይሄ በመሆኑ ይሄ መርሃ ግብር ተካሂዷል። ተገቢ እና ወቅታዊ መርሃ ግብር ነው ማለት ነው። ምክንያቱም ሁሉም በየተሰለፈበት ሁሉም ድርሻውን ስለተወጣ የተመሰገነው በዚህ ጉባኤ ላይ የተሳተፈው ከላይ እስከታች ድረስ ያለው የተመሰገነበት ስለሆነ ይገባል፣ ተገቢ ነው፣ መጽሐፉም ያዛል ማለት ነው። እውነት ነው መጋቢ ሚስጥር። እንግዲህ ቤተ ክርስቲያን ይህን ራሱ ማዘጋጀቱ ቀላል ነገር አይደለም። የሰራ ሰው መመስገን አለበትና ይሄ የህብረታችን የአንድነታችን ውጤት ነው። ከላይ እስከታች የቤተ ክርስቲያን በዓሉን እንዲከበር ሲያደርጉ የነበሩ በጠቅላይ ቤተ ክህነት በተለያየ ኃላፊነት ቦታዎች የነበሩ የአዲስ አበባ ሀገረ ስብከት የጸጥታ አካላት፣ የከተማ አስተዳደሩ፣ ሌሎችም በህብረት በአንድነት እንደዚህ ይህን የመሰለ ኢትዮጵያ የምትታወቅበት በዓለም ቅርስነት የተመዘገበ በዓል እንዲከበር መደረጉ ህብረታችን አንድነታችን ተሳስቦ መሰራቱ የመስራቱ ውጤት ነውና ይሄ ለብዙዎች እንደ አርአያነት የሚጠቀስ ነው። እንግዲህ ጥሩ ስራ ለመስራት ሁሉም ሰው የበኩሉን አስተዋጽኦ ካደረገ ጠንካራ የተሻለ ስራ መስራት የሚቻል መሆኑን የሚያሳየን ነውና ለዚህም ደግሞ በቤተ ክርስቲያኒቷ በጎ ለሰሩ ጥሩ ስራ ለሰሩ ሰዎች ምስጋና ማዘጋጀቷ የሚያስመሰግን ጥሩ ነገር ነው። ወደፊትም አንድነትን ያጠናክራል። ከዛም በተጨማሪ ደግሞ መተሳሰብን ያመጣል። በቀጣይም ወደፊት በርካታ ብዙ የሚሰሩ ስራዎች ይኖራልና ሁሉም ሰው ለወደፊቱ አስቦበት
ምን ማድረግ እንዳለበት አስቦ ሊሰራው የሚችለው ጉዳይም ይኖራልና በተለይ እንደነዚህ አይነት አንድ ቦታ ሆኖ ማመስገን፣ ሽልማት መስጠት፣ እንደዚህ እውቅና መስጠት ከቤተ ክርስቲያንም የሚገባ ትልቅ ነገር ነውና በተለይ በዛ መርሃ ግብር ላይ የተሳተፉ ሁሉም አካላት ደስታቸውን ምስጋናቸውን ገልጸዋል። ይሄ ሊበረታታ የሚገባው ትልቅ ጉዳይ ነው ማለት ነው። እውነት ነው። እንግዲህ ወደ ማጠቃለያው እየደረስን ነው። እንደ ማጠቃለያ ይሄ ነገር በጣም ሊቀጥል የሚገባው መሆኑን ነው የሚሰማኝ። በሌላ መንገድ ምስጋናው እንደተጠበቀ ሆኖ ክፍተቶች ደግሞ ካሉ ሰው በሚሰራበት ሰዓት ብዙ ነገር አለ። እግሮች ሲራመዱ ነው እንቅፋት የሚመታቸው ይባላልና ክፍተቶችም ካሉ እነዚያንም ክፍተቶች የማየት በድጋሚ እንዳይደገሙ ከስህተታችን ለመማር የበለጠ ህብረታችን ተጠናክሮ እንዲቀጥል ክፍተቶችም እየተነሱ ጠንካራ ጎን ደካማ ጎን እየተመዘኑ እንዲህ አይነት ስራ ቢቀጥል የበለጠ ፕሮግራሞቻችን ያማሩና የተዋቡ ይሆናሉ። እንግዲህ በዚህ አጋጣሚ በተለይ ብፁዕ ጠቅላይ ስራ አስኪያጅ በጣም ነው ምስጋናቸውን ያቀረቡት ደስታቸውን የገለጹትና እጅግ በጣም ጥሩ ፕሮግራም ነበረ። ሊቀጥል የሚገባው ነው ማለት ነው። የሁላችን መልእክታችን ነው። እንግዲህ ካለን ሰዓት አንጻር ሌሎቹን ርዕሰ ጉዳዮችን አናነሳም። እንግዲህ ከፊታችን 44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ ታላቅ ጉባኤ ይካሄዳል። በዚህ ጉባኤ ላይ የሚቀርቡ ሪፖርቶችን፣ አውደ ጥናቶችን፣ ውይይቶችን የቴሌቪዥን ጣቢያችን በቀጥታም እንደገናም ደግሞ በየምሽቱ በዜና ሰዓት ወጃዎቻችን፣ ዜናዎቻችን፣ ሌሎች ሪፖርታጅ የሚቀርቡ ነው የሚሆኑ። እንግዲህ አጠቃላይ ሰበካ ጉባኤውን በተመለከተ ነው ዛሬ ውይይት ያደረግነው። ግን ምን ጉዳዮች ተነሱ፣ የነበሩት ሁኔታዎች ምንድነው የሚለው ከሰበካ ጉባኤው ከተጠቃለለ በኋላ እንዲሁ በወቅታዊ ጉዳይ ላይ የምናነሳው ነው የሚሆነው። ለዛሬው በዚሁ እናብቃ። ክቡራን ተመልካቾቻችን የዛሬ ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ምስጢር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላም።